ያማል ቅኔው ብቻ እናት የሌለው ስለ እናት ምንነት አያውቅም ብላ በቲክታክ ስቶሪ ፖስት አድርጋለች ሀይሚ። ድጋሚ ደግሞ ኢንስታግራም ላይ ምን ይላል? ተስፋ አልቆርጥም ግን ደግሞ የምንም ነገር ጉጉት የለኝም። ከባድ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ከበድ ያለ ነው በነገራችን ላይ ሁለቱም ጋር የተፖሰተው ነገር ትንሽ ከበድ ያለ ነው። ስለ እናት እንግዲህ የተፖሰተው ላይ ምንድን ነው? እኔ እንደውም ከትናንትናው ቪዲዮ ላይ ይመስለኛልና አይቻለሁ። አስቆሙ እናት እየተሰደበ ነው ምናምን ሲባልም ሰምቻለሁ። እና እኔ አንድ ነገር ማለት የምፈልገው ነገር ማለት ነው እዚህ ጋር ጥፋተኛ የሆነውን አካል እንጂ መናገር ያለባችሁ ወይንም አሁን ለምሳሌ ብሩኬና ሀይሚ ካጠፉ ብሩኬና ሀይሚ እንጂ መቀጣት ያለባቸው መሰደብም ካለባቸው የሚሰደቡት እናት አባቶቻቸው አይደሉም። እውነት ነው የምላችሁ። እኔም ብሆን እኔ እዚህ ጋ ሶሻል ሚዲያ ላይ የመጣሁት እኔ ነኝ። ጥፋተኛ ከሆንኩ እኔ ነኝ መሰደብ ያለብኝ፣ እኔ ነኝ ቅጣት ማግኘት ያለብኝ እንጂ የእኔ እናት አባት ወይም ወንድም እህት አይደለም። እውነት ነው የምላችሁ እና ይሄንን ነገር ልትገነዘቡ ይገባል። ከባድ ነው ብቻ ትንሽ ከበድ ይላል። ሀይሚም ደግሞ ፖስት የምታደርጋቸው ነገሮች እንዳልኳችሁ ጭንቅላት ይመዘምዛል ማለት ነው። የሚመዘምዝ ነገር ከበድ ያለ ነገር ነው ፖስት የምታደርጋቸው እና እባካችሁ እኔ አላቅም ብቻ እግዚአብሔር ይወቀው ምን እንደምል። ለማንኛውም ለሁላችንም ልቦና ይስጠን ነው የምለው። ሀይሚዬና ቡራዬ ደግሞ በትንሽ ነገር መከፋት ያለባችሁም ብዬ አስባለሁ። ሁሉንም ነገር መተው ነው በቃ። ሶሻል ሚዲያ ላይ ስትመጡ ክፉንም ደጉንም መቋቋም ግዴታ ነው እና የፈለገ ነገር ቢሏችሁ የፈለገ ነገር ቢመጣ ለዛ ነገር ለሚጠቅማችሁ እንጂ ለማይጠቅማችሁ ነገር ቦታ መስጠት ያለባችሁም ማለት ነው። እና ከባድ ነው ግን እኔ በበኩሌ የእውነት ነው የምላችሁ የፈለገ ነገር ጥፋት ቢያጠፉ እኔ ፎቶዬን ዘቅዝቀው ቢሰድቡኝ የፈለገ ነገር ቢሉኝ ምንም ዴንታ አይሰጠኝም። ግን በቤተሰብ ግን የመጣ ነገር ከባድ ነው። እውነት ነው የምላችሁ እና አንዳንድ ጊዜ በተለይ ቲክታክ ላይ መስመር የሚያልፉ ልጆች አሉ። እውነት ለመናገር ቲክታክ ላይ በጣም ከባድ ናቸው። የሆነ ነገር ሲፈጠር የእናት አባት ፎቶ ነው የሚዘቀዘቀው። የሆነ ነገር ኤዲት እየተደረገ የሆነ ነገር ያደርጓቸዋል። እና እኔ ለእንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው ብዬ ነው የምለው እንጂ ሌላ ምንም አይደለም። እውነት ነው የምላችሁ እና ሁላችንም ወደ ራሳችን እንመለስ። ማለት አድናቂ ለአድናቂ ነው እዚህ ጋር ቡጥቡጥ ውስጥ የምትገቡትና በማያገባችሁ ነገር ማለት ነው። አንዳንድ ልጆች በማያገባችሁ ነገር ትገባላችሁ እና ከባድ ነው ብቻ። በተረፈ ትናንትና ያየሁት ቪዲዮ ነበር ከነ ብሩኬ ቤት ከባድ ፕራንክ ተደርገዋል ማለት ነው። በተለይ ሀይሚ ቡራ ያው እያወቀ ነው። ሀይሚን ግን በጣም አሰቃያት። እኔ ሆዴ ፍርስ ነው ያለው። በቃ አንዴ ጨፍሪ፣ አንዴ እንደዚህ ሁኝ። ግን እኔ ብሩኬ በጣም ያሳቀኝ ፓርት ምን እንደሆን ታውቃላችሁ? ሁሉን ነገር ሀይሚን እንድታደርግ ይፈልጋል። የሆነ ነገር እንዳያደርግሽ ጨፍር ይላል። የሆነ ነገር እንዳያደርግሽ እና በቃ ሆዴ ፍርስ ነው ያለው። ደግሞ የሚያውቁት ልጅ ነው። አስባችሁታል? የምታውቁት ሰው የምትቀርቡ ሰው በአንዴ ቅይር ብሎ ልክ አይምሮ እንትን እንዳለ ሆኖ ከባድ ነው፣ ከባድ ነው። እኔ በሆነ እኔም እደነግጣለሁ። ሀይሚ የምታደርገውን ነገር ነው እኔም የማደርገው ማለት ነው። እዛ ቦታ ላይ ብገኝ ኧረ እኔ አልችልም፣ ምን ይፈራለሁ ሲቀጥል ማለት ነው። እውነት ነው የምላቸው። አሁን ለምሳሌ እንደዚህ ይቅርታ አድርጉልኝና ለቃላቱ እንደዚህ ያበደ ሰው ምናምን ይቅርታ ግን ውይ በስመ አብ ፈጣሪው ይቅር በለኝ። እንደዚህ አይነት ሰው ሳይ ምናምን በጣም እፈራለሁ እውነት። የሆነ ጊዜ አስታውሳለሁ ተማሪ እያለን እንደውም ማለት ነው
ሰፈር ውስጥ ከየት እንደምንጠራ ሰው አይታወቅም እና መቶ ትርምስምሱን አውጥቶት እኔ በዛ ሰዓት እናቴ ጮኬ ማላቀው ጩኸት ራሱ ከየት እንደመጣ ራሱ አይታወቅም። ካለፈ በኋላ እኔ ሲነግሩኝ ማለት ነው እኔ ለራሴ በሳቅ ሙትት ነው ያልኩት ማለት ነው። እና እንደውም ሀይሚ ጎበዝ ናት፣ ጎበዝ ናት። ያው ቡራም ከስሯ ስላለ ይመስለኛል እንደው ትንሽ ጠንከር ያለች እንጂ እኔ በጣም ነው የምፈራው። እና ምርጥ ፕራንክ ነው እውነት። እኔ ደስ ነው ያለኝ ምክንያቱም ከዛ ሁሉ ነገር ውስጥ ወጥተው ከጭንቀት ውስጥ ወጥተው እንደዚህ አይነት ነገሮች በመምጣታቸው በጣም ደስ ይላል ማለት ነው። በርቱ። ለማንኛውም በጣም አሪፍ ነው፣ ቀጥሉበት። ሁላችንም የምንፈልገው እንደዚህ ነው። ዘና የሚል የሚያስደርግ ነገር የሚያስተምር ነገር ምናምን ይዛችሁ ስትመጡ አሪፍ ነው። አንደኛ ሁሌም ለቅሶ ሁሌም ጸብ ምናምን ይሰለቻል እኮ አይደለ ቤተሰብ። እና እንደዚህ ቀየር ብላችሁ ስትመጡ ተመልካችን በጣም እየሳቁ ነበር፣ የሚገርማችሁ ነገር እና እንደዛ ቢሆን አሪፍ ነው ብዬ ነው የማስበው። በዚሁ ቀጥሉበት እና ደግሞ ማንም ምንም ቢል ማንንም አትስሙ። ወደፊት በቃ ጉዞ ወደፊት መሆን ያለበት ማለት ነው። ወደ ኋላ ሳይሆን ወደፊት ነው። ኦዲየንስን ብትሆኑ ደግሞ እባካችሁ እባካችሁ አንዳንድ ልጆች አላችሁ እንደዛ የምታደርጉትና በተለይ ደግሞ በቤተሰብ ላይ ባትመጡ። በቤተሰብ ቀልድ የለም። እውነት ነው የምላችሁ። የግድ እናት መኖር የለባትም የሰውን እናት እንትን ለማለት ማለት ነው። እና እናት ክብር ናት። እናት ብዙ ነገር ናት። አይደለም እናትን እኔ አንዳንድ ጊዜ እንደውም የእነሱን እናቶች አምጥቼ እዚህ ጋር ስለጥፍ በጣም የሆነ ሰውነቴን ይሸቀጥጠኛል። እኔ ለመጥፎ ነገር አይደለም የምፖስታቸው ሲቀጥል ማለት ነው። እና ለጥሩ ነገርም ቢሆን ይከብደኛል። ምክንያቱም አላቅም ለምን እንደሆነ እኔ ለእናቴ እኔ እናቴን እንዴት ኧረ በስመ አብ ወልድ ስለ እናት የሚገባችሁ በደንብ የሚያንገበግባችሁ ስደት ላይ ስትሆኑ ነው እንዴ ነው የምለው። እኔ አገሬ ላይ ሳይሆን እዚህ መጥቼ ነው ስለ እናቴ ብዙ ነገር የሚሰማኝ ማለት ነው። እውነት ነው የምላችሁ። እንደውም እዚህ እንደመጣው አካባቢ ማለት ነው ለ3 ወር ምናምን ስልክ እንትን አላልኩም ነበር፣ የራሴን ስልክ አልያዝኩም ነበረ እና በቃ የማስበው ስለ እናቴ መጥፎ መጥፎ ነገር ነበር። በቃ እንዲህ አሉኝ እያልኩ ማለት ነው። እና ኧረ በእናት ቀልድ የለም። እኔ ማንም እናት እንድትሰደብ የማንም እናት ፎቶዋ እንዲዘቀዘቅ እኔ አልፈቅድም እውነት። እና ይሄን ነገር ማቆም አለባችሁ ብዬ ነው የማስበው። ውድ ቤተሰቦቻችን እንግዲህ ከይቅርታ ጋር ከባድ ነው ብቻ